ሰላም ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በዛሬው ዕለት ይዤላችሁ የቀረበው ቪዲዮ የአማርኛ ፊደላትን በእንግሊዘኛ እንዴት ማንበብና መጻፍ እንደምንችል፣ ማን የማን ኮንሶናንት ሌተር ነች የሚለውን በዚሁ መልኩ እናያለን። በዚሁ አጋጣሚ ደግሞ እኒን ቫወል ሌተሮች የሚባሉትን የትኛዋ ከስንተኛ ላይ ትመደባለች ወይም ደግሞ ለእያንዳንዳቸው የምንጠቀማቸው ቫወል ሌተር የትኞቹ ናቸው የሚለውን በዚህ ቪዲዮ አካትቼ ይዤላችሁ መጥቻለሁ። እናንተ ቪዲዮውን እስከ መጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ይህንን ቪዲዮ ትማሩበታላችሁ፣ ታተርፉበታላችሁ በማለት ይዤላችሁ ቀርብ ያለሁኝ። ስለዚህ እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲደርስ እንዲሆንና ለመላው ዓለም ማወቅ ያልቻሉ ዜጎቻችን ማወቅ እንዲችሉ መማር እንዲችሉበት ለማለት እወዳለሁኝ። ከዚህ በመቀጠል በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን የትምህርት አገልግሎታቸውን እንደምትወስዱ ለማሳሰብ ፈልጋለሁኝ። እንግዲህ ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። እሺ እንግዲህ ዛሬ ይዤላችሁ የመጣሁኝ ከነ እስከ ወ ያሉትን የአማርኛ ፊደላቶች በእንግሊዘኛ እንዴት ማንበብና መጻፍ እንደምንችል አካትቼላችኋለሁኝ። እናንተ በደንብ ተከታተሉ። ቀጥታ ወደ ትምህርቱ አመራለሁኝ። ከዚህ ጋር እንደምትመለከቱት ነ አለች። ነ የምንላት ፊደል ነ የምንላት የአማርኛ ፊደል ኮንሶናንቷ ወይም የእንግሊዘኛ ተነባቢዋ ኤን ነች ማለት ነው። ኤን ነች። ሶ ነ ስንል ኤን ኢ። ለምንድን ነው ኤን ኢ ያልነው? ኢ ቫወል ነች፣ ኤን ኮንሶናንት ነች። ኤን የነ ኮንሶናንት ስለሆነች፣ ኢ ደግሞ የመጀመሪያ ፊደል ከሀ ውጪ የመጀመሪያ ፊደል ቫወል ስለሆነች ወይም አናባቢ ስለሆነች ማለት ነው። እሺ ኑ ኤን ዩ። ኤን ነች ኮንሶናንቷ ከሁሉም ጋር ምን አትልም፣ አትቀየርም፣ አትለወጥም ማለት ነው። የሚቀያየሩ የሚለወጡ እነማን ናቸው? እነዚህ ቫወል ሌተሮች ናቸው። እነዚህ ቫወል ሌተሮች ናቸው። ሶ እነዚህ ቫወል ሌተሮች በእያንዳንዳቸው የምንጠቀማቸውን በደንብ ልብ ብላችሁ ተመልከቱ። ሁለተኛ ላይ የምንጠቀማት ቫወል ሌተር ዩ ትሆናለች። ሶ ኑ ስንል ኤን ዩ፣ ኤን ዩ። ኒ ኤን አይ፣ ና ኤን ኤ፣ ኔ ኤን አይ ኢ፣ ን ኤን ኖ ኤን ኦ ተብሎ ይጻፋል። ሲነበብ ነ ኑ ኒ ና ኔ ን ኖ። እሺ ቀጣይ ኘ። ኘ የምንላት የአማርኛ ፊደል በእንግሊዘኛ ተነባቢ ወይም ኮንሶናንቱ ነው የሚመጡት ጂኤን፣ ጂኤን። ሶ ኘ ስንል ጂኤን ኢ፣ ኙ ጂኤን ዩ፣ ኒ ጂኤን አይ፣ ኛ ጂኤን ኤ፣ ኘ ጂኤን አይ ኢ፣ ኚ ጂኤን፣ ኞ ጂኤን ኦ ተብለው ይጻፋሉ። ስናነባቸው ደግሞ ኘ ኙ ኚ ኛ ኘ ኚ ኞ ብለን እናነባለን ማለት ነው። እሺ ቀጣይ አ። አ ኡ ኢ አ
ኤ እ ኦ። አሁን እዚህ ጋር የአ ተነባቢ ኤ ኡ ዩ ኢ ኢ አ ኤ ኤ ኢ እ አይ ኦ ኦ። እንግዲህ የአ ፊደል ሀ ያው ራሳቸው ድምጾች ስለሆኑ ራሳቸው ድምጾችን እናስቀምጣለን ማለት ነው። እሺ ሌላ ደግሞ ከ ከ ኩ ኪ ካ ኬ ክ ኮ። እንግዲህ ከ ስንል የከ ኮንሶናንት ሌተር ኬ ትሆናለች። የከ ኮንሶናንት ሌተር ኬ ከሆነች መጀመሪያ ላይ የምንጠቀምባት ቫወል ሌተር ኢ ማለት ነው። ሶ ኬ ኢ። ከ ስንል ኬ ኢ፣ ኩ ኬ ዩ፣ ኪ ኬ አይ፣ ካ ኬ ኤ፣ ኬ ኬ አይ ኢ፣ ክ ኬ ብቻ፣ ኮ ኬ ኦ። ስናነበው ከ ኩ ኪ ካ ኬ ክ ኮ። እሺ ቀጣይ ኸ ኸ ስንል እንግዲህ እንደ ሀ አይደለም እዚህ ላይ የምጠቀመው ኤች ኮንሶናንቷ ነች። ኸ ስንል ግን ኢ ነው የምንጠቀም እንደ መጀመሪያ ኢ ኤች ኢ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ብቻ፣ ሆ ኤች ኦ። ስናነበው ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጣይ ወ። የወ ኮንሶናንት ሌተር ደብሊው ነች። ደብሊው መጀመሪያ ላይ የምንጠቀማት ደግሞ ኢ ነች። ቫወሏ መጀመሪያ ላይ የምንጠቀማት ቫወል ሌተር ኢ ነች ማለት ነው። ስለዚህ ወ ስንል ደብሊው ኢ ወ እንላለን። ው ደብሊው ዩ፣ ዊ ደብሊው አይ፣ ዋ ደብሊው ኤ፣ ዌ ደብሊው አይ ኢ፣ ው ደብሊው ብቻ፣ ወ ደብሊው ኦ ብለን እንጽፋለን። ስናነብ ደግሞ ወ ው ዊ ዋ ዌ ው ዎ። እንግዲህ የአማርኛ ፊደላቶች ሙሉ 34 ናቸው። ነገር ግን ቀንጠብ በማድረግ ነው ይጀላችሁ የመጣው በዛሬው ትምህርቴ። እናንተ ጠለቅ ብላችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ስልክ አስቀምጠናል። በኢሞ በዋትስአፕ እንዲሁም በቴሌግራም በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ ለማሳሰብ እወዳለሁ። ለዛሬው ትምህርታችን ከዚህ ላይ አበቃለሁ። መልካም ጊዜ።